የናቅፋ ልክፍት ኤርትራን አስሮ የያዘው ህመም ከኢትዮጵያ እርምጃ የቀደመው አደገኛው አመጽ በአስመራ ሻዕቢያ የዘመናት እቅዱን አሁን እየከሸፈ ነው። ከኢትዮጵያ አሰብን ካነገበ ጦር አስቀድሞ አደገኛ ውስጣዊ ማዕበል እየተቀሰቀሰ ነው። ምናልባትም አሰብ ወደ ኢትዮጵያ የሚመለሰው በናቅፋ የሻዕቢያ ልክፍት የሚሆንበት እድል ከፍተኛ ነው። በአፍሪካ ታሪክ እንደ ኢትዮጵያና ኤርትራ የመለያየት ሁነት እጅግ ውስብስብና አደገኛ ውጤቶችን ያስከተለ ጂኦፖለቲካዊ ሁነት የለም። የኢትዮጵያን ወደብና የባህር በር ማጣትና መካድ ብንተወው እንኳ ሻዕቢያ መንግስት ሆኖም የተከተለው የናቅፋ ልክፍቱ አለቅ ብሎት ህዝቡን ለ3 አስርት ዓመታት ሲያንገበግበው ዘልቋል። የራሱ የሻዕቢያ ስህተትም የአሰብን ወደ እናት ምድሩ የመመለስ ጉዳይ እያፋጠነው ነው። ለመሆኑ የናቅፋ ልክፍት ምንድን ነው? ኤርትራን አስሮ የያዘው ህመምስ የቱ ነው? ኤርትራውያን የጀመሩት አደገኛ አመጽስ ምን ይመስላል? ለኢትዮጵያስ ምን ይጠቅማታል? ሰሞነኛ አብጠርጥሮ ያስቃኛችኋል። እስከ መጨረሻው አብራችሁን ዝለቁ። ኤርትራ በ1983 ህግ በሌለበት ሁኔታና እጅግ በሚያስደንቅ መንገድ ከኢትዮጵያ ስትገነጠልና በ1985 በይፋ መንግስት አቋቁማ ሀገር ስትሆን በኤርትራ ምድር አየሩ በተስፋና በልበ ሙሉነት ተሞልቶ ነበር። እንደውም ከእልፍ አስርት ዓመታት ውድመትና ትግል በኋላ በርካታ ኤርትራውያን ትግላቸው ተገቢውን ፍጻሜም አግኝቷል ብለው ያምኑም ነበር። የኤርትራ የፖለቲካና ኢኮኖሚ መዛባት ዋነኛ መንስኤ የኢትዮጵያ ተስፋፊ የበላይነት ነው ሲል ለረጅም ጊዜ ይገልጽ የነበረው የኤርትራ ህዝቦች ነጻነት ግንባር ወይም ሻዕቢያ ሀገሩን በእጁ ሲይዝ ከነድክመቱ ተጋለጠ። ድል ተነስቶም ብቻውን ቆመ። ኢትዮጵያውያን ናቸው የተባሉት ከኤርትራ ምድር ከተባረሩና ሉዓላዊነት ተረጋገጠ ከተባለ በኋላ ቃል የተገባው የክብር የብልጽግናና በራስ የመመካት ራዕይ በኤርትራ ሊሰፍን የሚችል መስሎ ነበር። ምክንያቱም ሻዕቢያ በጊዜው አደገኛ የፕሮፓጋንዳ ስራ ይሰራ ነበርና። ነገር ግን ነገሩ እኔ ከሞትኩ ሰርዶ አይብቀል ሆነና ሻዕቢያ ስልጣን ከያዘ በኋላ የኤርትራውያን ህይወት ከተነገረላቸውና ቃል ከተገባላቸው አንጻር አራምባና ቆቦ ሆነ። ያ የድል ጊዜ የተባለው የሆይ ሆይታ ዘመንም ይበልጥ ውስብስብ ለሆነ የብሔራዊ ቀውስ መነሻ ሆነ። በናቅፋ ተራሮች ስር መሽጎ ኤርትራን በጦርነት ነጻ አወጣለሁ የሚለው አመራር በጦርነት ሁኔታ ተቀርጾ ብቻ ቀረ። ከተራሮች ስር ለጦርነት በነደፈው የፖለቲካ ርዕዮተ ዓለምም ኤርትራን መምራት ቀጠለ። ከዛ ወደ መስቀልቅሉ በኤርትራ ሰፈነ። ገደብ የለሽነቱ በአስመራ ታየ። የጦር ሜዳ የናቅፋ ተራራዎች አምባገነንነት አሁንም በአስመራ ቤተ መንግስት ቀጠለ። አስተዳደር በዛች ሀገር እንደ ትግል ቀጣይነት የተፈጠረ ሲሆን የመንግስት ተቋማትም በተመሳሳይ መነጽር ተቀርጸዋል ይላሉ ብዙዎች። የነጻነት ቋንቋ በምድሪቱ ተረት ሆኖ ያ ታገልኩ የሚለው ትውልድ በህይወት መቆየትና እድገትን መለየት የማይችል መንግስትን ፈጠረ። ታዲያ ኤርትራ ቀስ በቀስ በሲቪል አስተዳደር ሳይሆን በትግሉ ዲሲፕሊን የተቀረጸችና ብዝሃነት በሀገረ መንግስቷ የሌለባት እንደተሰበሰበ ሰፈር መምሰልን ጀመረች። በአንድ ወቅት መስዋዕትነትን ያነሳሱ የነበሩ ለነጻነት እንታገላለን የሚሉ መሪዎች ወደ ወታደራዊነትና ቁጥጥር መሳሪያነት ተለወጡ። ግዴታ የሆነው ብሔራዊ አገልግሎትም እንደ ጦርነት ዘመን ሁሉ ላልተወሰነ ጊዜ ተራዘመ። እስካሁንም ቀጠለ። መላው ትውልድ የመታዘዝና የጥርጣሬ ባህር ውስጥ እንዲዘፈቅም ተደረገ። በጨለማ ውስጥም ተዋጠ። ለነጻነት ሲሉ ለተዋጉ ኤርትራውያን ውጤቱ ነጻነትን መቅመስ ወይም በሰላም መንቀሳቀስ ሳይሆን እጣቸው የፖለቲካ ነጻነት መነፈግ፣ በምድራቸው ባይተዋር መሆን ሆነ። ከሁሉም ስቃያቸውን ያከፋው ደግሞ ነጻ እናወጣቸዋለን ባሏቸው መሪዎች ነጻነታቸውን መነጠቃቸው ነው። የናቅፋ የትግል አስተሳሰብ እንደ አስተዳደር መርህ ወታደራዊነት የሰፈነባት አሳዛኟ ኤርትራ። ሻዕቢያ ከጦርነት በኋላ ኤርትራን የብሔራዊ ህይወት በጠነከረ ራዕይ መርቻለሁ ይላል። በተራዘመው ግጭትና ፈተና ውስጥ የተፈጠረው አመራሩ ወታደራዊ ዲሲፕሊንንና ጽናትን እንደ ከፍተኛ በጎነት የሚቆጥር ሆነ። በጥብቅ ቁጥጥርና ትስስር መገንጠልን ካስገኘ በኋላ እነዚህ ባህሪያትን በመከተል ብሔራዊ ውርደትን እንደ መሳሪያ አድርጎ ለማቆየት ፈለገ። የነጻነት ትግል የሚለው ጽንሰ ሐሳብ የመንግስቱን ማንነት የሚገልጽ ቀጣይነት ያለው እውነታም ሆኖ ተቸንክሮ ቀረ። በዚህ ማዕቀፍ ውስጥ ታዲያ ሰላም ለቀጣዩ ግጭት በመዘጋጀት የሚተዳደር ክፍተት መስሎ ታየ።
የአቋም ሻዕቢያን የስጋት መንግስት ሆኖ አምባገነን እንዲሆን አደረገው። ሻዕቢያ ኢትዮጵያ ልትወረን ነው እያለ እልፍ ዘመናትን በአስመራ ከርሟል። የመጪው ጦርነት ሀሳብ እውነተኛም ሆነ ምናባዊ ግን ኃይለኛ የፖለቲካ መሳሪያ ሆኖ ሲያገለግል፣ ወጣቱ ትውልድ ላይ ደግሞ ከባድ ሸክም ይሆናል። በህግዴፍ የፖለቲካ ባህል ውስጥ በጥልቀት የተተከለው የጦር መሳሪያ ትክክለኛነትና አስፈላጊነት ብሎም እምነት የፖሊሲንና የአመለካከትን ቅርጽ መወሰኑ ቀጥሏል። አሁን ዲሞክራሲ ሳይሆን ጉልበት በአስመራ መንገዶች ላይ የሚታመንበት ዋነኛው ኃይል ሆኗል። የዚህ አመክንዮ መጽናት ታዲያ የብሔራዊ ተቋማትን ወደ ወታደራዊ ልምምድ ቀጥተኛነት መለወጥን ማሳየት ጀመረ። የአስመራ ዩኒቨርሲቲ በሳዋ ማሰልጠኛ ጣቢያ መተካቱ ለዚህ ግልጽ ማሳያ ነው። የአስመራ የፖለቲካ ቁጥጥርና የሀገር ውስጥ አደገኛ ቀውስ። የአመራሩ ጅማሬ የሽግግር ቃና ወይም የብዙሃን አቅጣጫም አልነበረውም። ከመጀመሪያውም ጀምሮ አመራሩ የህግዴፍ ማዕከላዊ ስልጣንን ሊያዳክሙ ይችላሉ የሚባሉ ዲሞክራሲያዊ እንቅስቃሴዎችን ሁሉ አፍነዋል። ከነጻነት ጦርነት ልምድ የተገኘው የናቅፋ ሲንድረም የሚባል አስተሳሰብ የአዲሱን መንግስት አመለካከት ቀረጸው። የሚስጥራዊነት የርዕዮተ ዓለም ተስማሚነትና የተቃውሞ ጥርጣሬ እሴቶች በቀጥታ ወደ መንግስታዊ አሰራር ተወሰዱ። ህግዴፍ የፖለቲካ ፉክክር ወይም የሲቪክ ተሳትፎ የሌለበት የአንድ ፓርቲ ማዕቀፍን ብቻ መሰረተ። ውሳኔ አሰጣጥ በፕሬዝዳንቱና በጦርነት ጊዜ ብቃታቸው በተረጋገጠ ጠባብ ልሂቆች ላይ ብቻ ተከማችቶ ቀረ። አስተዳደር በዛች ምድር አምባገነንነትን ወለደ። ትችትም ከክህደት ጋር እኩል ታየ። የትግሉ ፖለቲካ ቋንቋ ከዋናው አውድ ተገፎ የዕለት ተዕለት ኑሮን ለማስተዳደር ጥቅም ላይ መዋል ጀመረ። እነዚያ የናቅፋ የጦርነት ጊዜ ዘዴዎች ወደ አስመራ ዘልቀው ሰላምና ጊዜያዊ አስተዳደር መመስረት አልቻሉም። ቀጣይነት ያለው ጠንካራና ራስን ብቻ የሚመለከት ስርዓትን መፍጠር ሳይችሉ ቀሩ። መንግስት የራሱን ትግል የሚያስፈጽም ሆነ፣ ስልጣኑም የራሱን ፍላጎት ማስፈጸሚያ ብቻ ሆነ። የኤርትራ መሪዎች ስለ ነጻነት ይናገራሉ፣ ግን ደግሞ በምድራቸው ከበባ ውስጥ ሆነው በፍርሃት ያስተዳድራሉ። የኤርትራ ኢኮኖሚያዊ ውድቀትና የትውልድ ክፍተት። የኤርትራ ኢኮኖሚ ልምድ ወታደራዊ ስርዓቱ ላይ እንደሚደረገው ሁሉ ተመሳሳይ የቁጥጥርና የቅስቀሳ ወይም የሞቢላይዜሽን ዘይቤን ያንጸባርቃል። ቤተ መንግስት ውስጥ አገዛዝ ህዝቡ እንዲያድግ የሚያደርግ ወጥ የሆነ የልማት ስትራቴጂ ፈጽሞ እንዲፈጠር አልፈቀደም። መንግስቱ በተለየ ሁኔታ የሀገሪቱን ሀብቶች በማውጣትና መሸጥ ላይ ብቻ ተማምኖ ለዘመናት የከረመ ነው። ሌላው ቀርቶ ላልተወሰነ ጊዜ ተብሎ ተጀምሮ የቀጠለው ብሔራዊ የውትድርና ግዳጅ አገልግሎት ስርዓት ለህዝባዊ ፕሮጀክቶች ብሎም ለፓርቲው ንግድ ድርጅቶች ርካሽ የሰው ኃይልን በማቅረብ ይታወቃል። በዚህም ያለ አግባብ የወጣቶች ጉልበትን ይበዘብዛል። የሚከፈላቸው ክፍያም እዚህ ግባ የሚባል አይደለም። የህግዴፍ ኢኮኖሚያዊ ክንፍ ንግድን፣ ማዕድን ማውጣትንና ኮንስትራክሽንን በብቸኝነት ተቆጣጥሮ ነበረ። ብዙውን ጊዜ ከውጭ ድርጅቶች ጋር ግልጽ ያልሆኑ ሽርክናዎችን ይፈጥራል። ከዚህ ውጭ ግን መንግስት የገንዘብ አቅሙን የሚደጉመው አስመርሮ ያሰደዳቸው ስደተኛ ኤርትራውያን ለቤተሰቦቻቸው በሚልኩት ዳረጎት ነው። የኢኮኖሚ ልዩነት በዛች ሀገር አለመኖርና የግል ተነሳሽነት መታፈን ብሎም ደግሞ ማህበራዊ መቀዛቀዝን አባባሰ። ወጣቶች በእድል እጦትና በብሔራዊ ግዳጅ አገልግሎት ታግደው ከዛች ሀገር ለማምለጥ እልፍ ጥረቶችን ያደርጋሉ፣ ይሰደዳሉ። በስደትም ህይወታቸው ያልፋል። ኤርትራውያን ወደ ጎረቤት ሀገሮችና ከዚህም ባሻገር ባህር አቋርጠው መሰደድና መሻገር፣ ስደተኛ መባልም መለያቸው ሆነ። የአምባገነን የኤርትራ ገዢና የሻዕቢያ ስርዓት ታዲያ በአፍሪካ ቀንድ ቀጠናና በክልሉ ውስጥ ከሚታዩ እጅግ ከከፉት እንደ አንዱና እንደ ዋነኛውም ሆኖ ነው። ምናልባትም በአፍሪካ እንደ ኢሳያስ አይነት አምባገነን አልተፈጠረም ይባልለታል። በነጻነት ጦርነት ዘመቻዎችና ከመገንጠል በኋላ በተወለዱት መካከል ያለው የትውልድ ክፍተት ወደ ማህበራዊ ስብራትም አድጓል። የቀድሞ ትውልድ ኤርትራን ያለፈውን በመነጽር መተርጎሙን ቀጥሏል። ንቃትና መስዋዕትነት ዘላቂ ግዴታዎች እንደሆኑም አድርጎ ይመለከታል። በወታደራዊነት ሁኔታ ስር ያደገው ወጣት ደግሞ በዙሪያ ያለውን እውነታ ይመለከታል፣ ይጠይቃል። ምኞታቸው ማህበራዊና ኢኮኖሚያዊ ሲሆን ጥያቄያቸው እኩል መሆን ላይ
ያተኮረ ነው። ይህ ክፍተት በአንድ ወቅት የነጻነት ንቅናቄ ያስተሳሰረውን ትስስር አዳክሞታል። አሁን በኤርትራ ውስጥም ሆነ በዲያስፖራው መካከል እጅግ የከረረ ቅራኔ ተፈጥሯል። ያ ህዝብ አሁን በሻዕቢያ በእጅጉ የተማረረ ሆኗል። የኢትዮጵያና ኤርትራ ግንኙነትና የክልሉ ሁኔታ። ከኢትዮጵያ መለየቱ የሁለቱን ሀገሮች ማህበራዊ ጥገኝነት ሳይፈታ የክልሉን ፖለቲካ እስከ መጨረሻው ለወጠው። ሀገራቱ የተከተሉት የዲፕሎማሲያዊ ግንኙነትም ለዘላለም በጥርጣሬና በጠላትነት የተወሰነ ሆኗል። ለኤርትራ ህዝቦች ስጋት እንዲሆንም ለኤርትራ የኢትዮጵያ ስጋት ናት መባል ወታደራዊ መንግስቱን እንዲቀጥል ዋነኛ ምክንያት ሆነ። ለኢትዮጵያ ቀይ ባህርን የመጠቀም እድል ማጣት ደግሞ የክልሉ ፖሊሲ ላይ ተጽዕኖ የሚያደርግ ዘላቂ ስትራቴጂካዊ ገደብ ጣለባት። ይህም የሁለቱን ወገን ያለመተማመንና የጋራ ፖለቲካ መበታተንን አጠናከረ። በሁለቱ ሀገሮች መካከል ያለው ስብራት ታዲያ ውህደት ሳይሆን የክፍፍል ቅድመ ሁኔታን አቆመ። የክልላዊ ተነሳሽነቶች በሁለትዮሽ ያለመተማመን ታግተው ቀሩ። መረጋጋት ሊደግፉ የሚችሉ ኢኮኖሚያዊ ትስስሮችም ሳይፈጸሙ የውሃ ሽታ ሆኑ። የኤርትራና የኢትዮጵያ ግጭት የክልሉ የፖለቲካል መቀዛቀዝ ምልክትና መንስኤም ሆነ። በመገንጠል ይፈታል የተባለው የኤርትራ ችግር ከመሰረቱ ግን ፈጽሞ አልተፈታም። ከፖለቲካ መለየት በስተጀርባ በሁለቱ ወገኖች መካከል ያልተጣጣሙ ውስብስብ ታሪካዊ፣ ባህላዊ፣ ኢኮኖሚያዊና ማህበራዊ ትስስሮች አሉ። ሆኖም ይበልጥ አስቸኳይ የሆነው ቀውስ ከኤርትራ ውስጣዊ ችግር ነው። በነጻነት ቋንቋ የተጸነሰው የሻዕቢያ መንግስት የፖለቲካ ስርዓት ለዜጎች ምላሽ የሚሰጥ የአስተዳደር ስርዓት ሆኖ ሊያድግ አልቻለም። ከ3 አስርት ዓመታት በኋላ ኤርትራውያን ከፖለቲካዊም ሆነ ከስነ ምግባር ጥያቄ ጋር አሁን ፊት ለፊት ተፋጠዋል። ነጻነት በተግባር ምን አሳካ? በአንድ ወቅት አንድ ትውልድ ያስነሱ መሪዎች ወደ ማስገደድና ቁጥጥር ዘዴዎች እንዴት ተለወጡ? የትግሉ ውርስ እንዴት በገደብ ይቀጥላል? በህዝባዊና በግል ህይወት ላይ ተጽዕኖስ እንዴት እያሳደረብን እንኖራለን? ብለዋል ኤርትራውያን። አሁን ታዲያ ሻዕቢያን የሚያስፈራው አሰብን ያነገበው የኢትዮጵያ ጦር ብቻ ሳይሆን የኤርትራውያን አመጽም ነው። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም